በዚህ በጎመን ምን ሰራው ነው ኮሰሳ ምንድነው የሚገባበት ጎመን ያቡት ቃው ይገባል ከዛ ዱቄት ጎመኑ ላይ እንደገና ይገርም ሲሰራ ነው ትክክል ነኝ ግን እንደዚህ መቀነጠሰው ጫፍ ከተቀነጠሰ በኋላ መክተፍ ዚና አውፈርኩት ትንሽ ቀዳዳ እንደዚህ አርጎ መክተፍ ነው መልሶ አይ አልቆርጠም አሁንም ይርቀት እሺ ወደዚህ ወደ ኮባ መክተፊያዋ ትንሽ ስለሆነች ኮባ ተቆርጦ መጥቷል ስለዚህ ኮባ ላይ እጄ እንዳልጎምደው ግን አረላ ጥጅዋ ጮሃ ልትሞት ነው ምን ሆና ነው የምትጮኸው እናቷን ማግኘት ፈልጋ ልትሄድ ቸኩላለች ደሱ ስትል ወይኔ እናትዬ ጎበዝ ነው በሁለት እጁ ነው የሚያልበው አሁንም እንጨምር በቃ ጎብዘናል ለራት የሚዘጋጅ ምግብ ነው ያው ብዙ ነገር ነው ያለው አንዳንዱ 3 አለው አንዳንዱ 2 ፍሬ አልጫወት በዚህ አልጫወት ይሰራል ያምራሉ ከለራቸው ላይ እንዳይደፋ ዱቄት ይገባል እንግዲህ ምን እንደሚወጣ ማየት ነው አሁን በላዩ ላይ ላላ የተባለው ገብቷል ምንድነው ሌላው ስሙ ይሄ ላላ አላችሁ ሌላስ ልጣደው ጉልቻዋ ጠባለች በቃ ይበቃል በዚህ ልጨምር እያዩ እንዳላበዛ በቃ አሁን ይብቃው ለጊዜው ይሄን ሳደል እንግዲህ ሰራንበት ነው ያነሳሳው ነው ቃው እሺ ድማድ ቤት ላርገው እሺ እየታየ ነው ከሚገባበት
ዱቄቱስ መብሰላል ይሄ ሲበስል ነው ይሄ በሰል ጫው ጨምሬ ዱቄት ይጨምራል ስለዚህ ጎመኑ መብሰሉ ከታየ ወዲህ ጫው ተጨምሮ ተቀምሶ ከላዩ ላይ ዱቄት ምንድነው አላችሁ ስሙ የሚበስለው ምግቡ ወቻ አራኛ ወቻ ነው ወቻ ይሄ ምግብ ሁሉ ጊዜ ይሰራል ወይስ ወቅት ተጠብቃችሁ በማንኛውም ሰዓት ይሰራል ቶሎ ስለሚደርስ እንደ ቋሚ ምግብ ነው እሳቱ በላኝ እግሬ እንግዲህ የበቆሎ ዱቄት ነው አይደል በቆሎን ከየት ነው የምታመጡት ከማሳ የራሳችሁ በቆሎ እዚህ እናንተ ጋር አሪፍ በእንትን አትፈጩም በቤት ይሄ እንደዚህ እንደ ድሮ በባህል እንደዚህ ማብራት ወፍጮና መጅ ነው ማብራት ወፍጮ ብዙ ነው ስለዚህ በወፍጮ ቤት ነው የሚፈጨው ድሮ ቀረ ስለዚህ ጥሩ ነገር ታቃልላላችሁ ለሴቶች ማለት ነው አሁንም ይሄ በቆሎ እዚህ ጎመን ውስጥ ነው የምንከተው አይበዛም ገና ነው አይበዛም ትንሽ ልጨምረው ነው ጎመን ሌላ ምን ላላ በቆሎ ዱቄት አረ በጣም ጓጉች የአሪዎች አንድ መደበኛ ምግብ ነው እንግዲህ ራስ ነው ያዘጋጀሁኝ ያለሁት ዛሬ ብዙ ነገር ነው የተማርኩት ማለት ነው የዘሮ ታሪኳ ብዙ ነገር ነው ያሳየው ግን ደስ ያለኝ ነገር በወፍጮ አትፈጩም በእጅ በወፍጮ ቤት ነው ሄዶ የሚፈጨው በሄ መጅ ወፍጮ ብሎ አለመፍጨታችሁ ጥሩ አርጋችኋል የሴት ልጅ ድካሟን ይቀንሳል ይብቃል ይሄ እንግዲህ የራሳችሁ ምርት በቆሎ ነው ታዲያ ደስ አይላችሁም እንደዚህ ሆኖ ተዘጋጅቶ ስታዩ ሁሉን ነገር ሳትገዙ የራሱ አለ ይሄ ከመግባቱ በረንድስ ወደ ይጣ ዋው ማፊ እንደዚህ አረጋሽ አብረታል እንደኮ ዱቄቱ ዝም ብሎ ራሱ ዘጎመኑ ላይ ተነስንሶ የሚገባ መስሎኝ ነበር መጠብቀው በደረቁ ፍርፍር እንዲል ነው አይደል ይሄ የበቆሎ ዱቄት ውሃ እየተረከፈከፈበት እንደዚህ ታሽቷል አሁን ደግሞ ጎመኑ ውሃ መጥቶ ከሆነ ሊጨመር ነው ማለት ነው ሲጎመኑን እንየው ደግሞ አይታይም ይውታ እንደዚህ ነው እንግዲህ ይሄ በቆሎ ዱቄት ውሃ ላይ ጠብ እየተደረገ ታሽቷል አሁን ወደ ጎመኑ እየገባ ነው ሁሉንም ነው የምንጨምረው ይችላል ድስቱ ይችላል ሲነድ የነበረው እኔ ልጨምር ስል ጭሱ በጭሱ ልጨምር
በቃ ይበቃል። ትንሽ ጨምረሽ ተይ። በቃ አዎ ይቅር በቃ ዝም ብሎ እንደዚህ በእጅ ይነካል እንጂ ኪዳኑ እንግዲህ አፌ ገባ። እዚህ ጋር ከብቷ ታስደነግጠኛለች። በቃ እንትን አይልም፣ አይቃጠልም። አሁን ደግሞ ስሙ ብዙ ማገዶ ይፈጃል። ግን በጣም ነው ማገዶ የሚፈጀው። አይበዛበትም ማለት ነው። ትንሽ ነው። አዎ መንደር ያለበት እዚህ ጋር ነው ይወጣ የሰራባትን ይሄን እናነሳሳለን። ወደ ቤት ይግባ። ሁሉም የተጠቀምንባቸው እቃዎች ናቸው። እቃዎቹን እያነሳሳው ነው። ኩሽና ውስጥ አድርጊ። እሺ ግን እንደዚህ ሁሉ እየነደደበት ምንም አይቃጠልም ማለት ነው። ማሰይ ከላይ እንደዚህ ማማሰል ስር ድረስ ይገባል። ወደ ውስጥ አይገባም። ባስ ከለማ ወደ ያራል ስሩ ከተነካ ወይኔ ሰዓቱ እግሬ ፈጀ ጨረሰኝ። ለምንድን ነው ከላይ ብቻ የሚማሰለው? ከስር ብዙ ነገር ገብቷል። ላላ አለ፣ ጎመን አለ። አይቃጠሉም እነሱ? ይሄ ከላይ አይታፈንም? ለምንድን ነው የማይቃጠለው? ውሃም አለ፣ ጎመን አለ። ቅድም የጨመርነው ሁሉ ስለዚህ ምንም አይሆንም። ዱቄት ሲነካው ጭሱ ገደለን አይደል? እንደዚህ እሳቱ አውቆ ነው አይንደድ? አዎ አውቆ ነው። ታዲያ ጭሱ ገደለኛ ነው። አሁን ይደባለቅ ከስር ጀምሮ። አዎ ኧረ እንዴት ይከብዳል። አይከብድም። በጣም ነው የሚከብደው። ከለሩ እንዴት ያምራል። አሁን ልብሳችንን ቀይረን እራት ይቀርባል። ይሄ ጭስ ውስጥ ስለቆየንበት እሺ። ይሄ ቀዝቅዝ እንደዚሁ ተከፍቶ እሺ። የቤተሰቡ እራት ይሄንን ይመስላል። የበቆሎ ዱቄት
ጎመን አደንጓሬ ሽንኩርትም ገብቷል እንግዲህ ያው ጨውም አለው የእናንተን አንድ ባህል ለራት ደግሞ ሰርቻለሁ እስቲ ሞክሩ ጠጋ ብላንተ ራካክ በሉ ወደዚህ አንተ ጠጋ በል ትርቃለህ ከምግቡ እሺ እሺ ለሴቶቹ በቃ እናንተ ብቻ ናችሁ ትልቋስ እና አሁን ደግሞ እቺን ብሉ 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 እንዴ ጠንካራ ነገር ነው የምትመገቡት እኮ ይጣፍጣል ቆንጆ ነው ደከመሽ አይደል አይ ምንም አይደለም አልደከመኝም በጣም ጎበዝ ነሽ እኔ ራሱ እንኳን ደከምሽ አይ እኔ አልደከምኩም ጎበዝ ነኝ እንዴ ብዙ ነገር ለመድኩ እኮ ብዙ አይነት ስራ ሳየሽኝ አንደኛ ሙያውን መልመድ ባህላችሁን ማየት ያ ደግሞ ሁሉ ነገር ስታይ ድካም ይጠፋል ደስ ብሎሽ ነው የምትሰሪውና እኔ ደግሞ እናንተ ያደረጋችሁልኝ አቀባበል ፈቃደኛ ሆናችሁ ሙያውን ባህላችሁን ለኔ ስላሳያችሁኝ እኔ ደግሞ በጣም ነው ደስ ያለኝ መላው ቤተሰቡን በኢትዮጵያ ቴሌቪዥን የመዝናኛ ዝግጅት ክፍል ስም በጣም ነው ማመሰግነው በጣም ጥሩ ቤተሰብ ነው ያለሽ አንቺ በነገር ይሰራ በጣም ደስ ብሎናል እንግዲህ ተመልካቾቻችን የዛሬውን ውሎ አዳር ቆይታችንን አርገን የነበረው በወይዘሮ ታሪኳ መኖሪያ ቤት ነው እንግዲህ ወይዘሮ ታሪኳ የደቡብ አሪ ነዋሪ ናቸው ምንም ነገር የቀራቸው ነገር የለም የአሪ ብሔረሰቦች ከጧት እስከ ማታ ምን እንደሚሰሩ ብዙ ነገር አሳይተውኛል እኔም ያቅሜን አግዣቸዋለሁ እኔም ቆይታዬን በዚሁ አበቃለሁ እንግዲህ አዳር የሚሆነው በወይዘሮ ታሪኳ መኖሪያ ቤት ይሆናል እዚሁ እኔም ጋደም ብዬ ደክሞኛል ምሽቱን አሳልፋለሁ ሳምንት እንዲሁ በሌላ መሰናዶ በሌላ አቅጣጫ የምንገናኝ ይሆናል በካሜራው ኤዲዲያ በመስተንግዶ አስካለ አብሬያችሁ ነበርኩኝ የሳምንት ሰው ይበለን ደህና ደሩ እኔም ደክሞኛል አረፍ ልበል እሺ ደህና ደሩ ሶ አመሰግናለሁ ምን ልተኛ ቤት የሚጥጢ ምን ጋናት ያለችው